በህወሓት ጦር ላይ ተደጋጋሚ የሆነ የድሮን ጥቃት እየተፈጸመ መሆኑ እየተነገረ ነው። የድሮን ጥቃቶቹ ሁለት የተለያዩ መልኮችን የያዙ ይመስላል። አንደኛው ስትራቴጂክ ናቸው በሚባሉ ስፍራዎች የሚደረጉ ጥቃት ሲሆን፣ ሌላኛው ደግሞ ወታደራዊ እንቅስቃሴ በሚኖሩባቸው አካባቢዎች እነኚህ የድሮን ጥቃቶች በተደጋጋሚ ሲፈጸሙ ተመልክተናል። በተለይም በወታደራዊ ምስጢራዊ እንቅስቃሴዎች ላይ በሚደረጉ ተደጋጋሚ የሆኑ ጥቃቶች በህወሓት ወታደሮች ላይ እጅግ ያላሰቡትና አደገኛ ድንገተኛ ትልልቅ የሆነ ተጽዕኖ ያሳደሩ ጥቃቶች ሲፈጸሙም ተመልክተናል፣ ታዝበናል። ከዚህ ቀደም እንደሰማነው ወደ ሱዳን ጉዞ ሲያደርግ ሽራሮ አካባቢ ላይ ተመሳሳይ የሆነ የድሮን ጥቃት የደረሰበት የህወሓት ሰራዊት ከፍተኛ የሆነ ጉዳት ማስተናገዱ በይፋ ተረጋግጧል። ከዚህ ጥቃት ጋር በተገናኘ ህወሓት ራሱ ጉዳዩን በማመን በርካታ ወታደሮቹን እንዳጣና ለነኚህ ወታደሮቹም የክብር ሽኝት ማድረጉን በይፋም አስታውቆም መግለጫም ሰጥቶ ነበር። በድጋሚ በቅርብ ርቀት በመቀሌ አቅራቢያ ማለት ነው ድንገተኛና ያልታሰበ የድሮን ጥቃት መፈጸሙን ሰምተናል። ከዚህ ጥቃት ጋር በተያያዘ በርካታ የተለያዩ ጉዳዮች ተነስተዋል። እነኚህ የተነሱ ጉዳዮችን እያነሳሳን ከዚህ የድሮን ጥቃት ጀርባ ምን ሊኖር ይችላል? የህወሓት የመንግስት ምላሽስ ምንድናቸው? ወደፊት ምን አይነት ስትራቴጂስ ሊከተል ይችላል የኢትዮጵያ መንግስት የሚለውን ጉዳዮች እንመለከተዋለን። ይህ ባዮ ዓለም ነው። መሰል ወቅታዊና ትኩስ ዓለም አቀፍ መረጃዎችን እንድታገኙ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። አርሚ 13 የተባለው ቸውን በሌላ በኩል ደግሞ ንጹሃን ጎዳታቸውን የሚገልጹ የተለያዩ መረጃዎች በዚህ በኩል ወጥተዋል። ትክክለኛው መረጃ ከገለልተኛ ወገን እስካሁን አልተረጋገጠም። ምንም እንኳን ከገለልተኛ ወገን የተጣራ ነገር ባይኖርም ከህወሓት አመራሮች በኩል አንድ የገጠር አርሶ አደር ማዕከል በዚህ ጥቃት ኢላማ መደረጉንና መውደሙን ገልጿል ህወሓት። ከኢትዮጵያ መንግስት በኩል ደግሞ እስካሁን ነገር በይፋ መግለጫ የሰጠው ነገር የለም። ቀደም ሲል በሽራሮ አካባቢ በተፈጸመው የድሮን ጥቃት ስለደረሰው ጉዳትና ስለተከተሉት ስትራቴጂክ አቋም ምንም የተባለ ነገር የለም። እንዲሁ ደግሞ ከአንድ ቀን በፊት በመቀሌ የደረሰውን ጉዳት በተመለከተ ከፌደራል መንግስቱ እንዲሁ ምንም አይነት መግለጫ አልሰጠም። በሽራሮ ግን የህወሓት ባለስልጣናቶች እንዲሁም ደግሞ የህወሓት ሚዲያዎች እንዳሳዩት በሽራሮ አካባቢ
በተፈጸመው ጥቃት በርካታ ወታደሮች፣ አመራሮች መገደላቸውንና እንዲሁም ደግሞ ልዩ የሆነ የቀብር ስነስርዓት ከዚህ በፊት ባልታየ መልኩ መደረጉን የአበባ ጉንጉንም አስቀምጠው የጸሎት ስነስርዓት ሲደረግም በተለያዩ የህወሓት መር ሚዲያዎች ላይ ተመልክተናቸዋል። በመንግስት በኩል ምንም እንኳን በፌዴራል መንግስት በይፋዊ መንገድ የተገለጸ ነገር ባይኖርም በተለምዶ ግን አንቂዎች በሚባሉ የመንግስት ልሳን ናቸው የሚባሉ ማህበራዊ ሚዲያ ጸሐፊዎች በተለያየ መንገድ ይህ ጥቃት ስትራቴጂክ የተጠናና ግቡን የመታ መሆኑን በተለያየ መንገድ በመረጃቸው ወይም በሚዲያቸው በኩል ሲያሰራጩ ተመልክተናል። አንዳንዶቹ እነኚህ የማህበራዊ ሚዲያ ላይ አንቂዎች ወይም ደግሞ መረጃው አለን የሚሉ ሰዎች እንደተናገሩት በተለይ ከኤርትራ በኩል የገባ መሳሪያ ጉዳት መድረሱን ወይም ደግሞ ሙሉ ለሙሉ መውደሙን ታርጌት ያደረገውን በተለይ በሽራሮ አካባቢ ከኤርትራ በኩል ወደ ትግራይ እየገባ ያለ መሳሪያን ሙሉ ለሙሉ ማውደማቸውን ወይም ደግሞ እነኚህ ድሮኖች ማውደማቸውን ተናግረዋል። ከገለልተኛ ወገን ምንም እንኳን ይህ ነገር ባይጣራም አሁን ያለው አዝማሚያ በተለይም ደግሞ ከኤርትራና በሱዳን በኩል የሚንቀሳቀሰው የህወሓት ኃይል ወደ ሙሉ ጦርነት የሚገባ ከሆነ ፌዴራል መንግስቱ ወይም የኢትዮጵያ ጦር በዋናነት ሊጠቀመው የሚችለው የድሮን የጦር መሳሪያዎችን መሆኑን ማረጋገጫና ማመላከቻ ሆኗል። እነኚህ በተለይም 2-3 ጥቃቶች ህወሓት ቀደም ሲል በነበረው ውጊያ በዋናነት በድሮን የደረሰበትን ጥቃትና ውድመት ከግንዛቤ ውስጥ በማስገባት የተለያዩ መከላከያ ኃይሎችን ወይም ደግሞ የድሮን መከላከያ ሲስተሞችን አስገብቷል። በሌላ ጊዜ ደግሞ ግዢ ፈጽሟል፣ በሌላ ጊዜም ደግሞ ታጥቋል የሚሉ የተለያዩ መረጃዎች እንደወጡ በተለያየ መንገድ ሰምተን ነበር። እንደውም አንዳንድ መረጃዎች ይህ ግዢ ሁሉ ተፈጽሞ በግዢው ላይ መጭበርበር ተከስቶ ሳይሳካ ቀርቷል የሚሉ ዘገባዎችም ተስተውሏል። የህወሓት አመራሮችም በተደጋጋሚ በዚህ ጉዳይ ላይ ሲናገሩ እንደነበረው ይህ ወደ ሁለት በተለይም ደግሞ በቅርቡ ዳግመኛ ወደ ጦርነት ለመግባት ከውሳኔ ከደረሱ በኋላ የማህበረሰቡን ውይይት ወቅት በዋናነት የተነሳው ነገር ይህንን የድሮን ጥቃት እንዴት ነው ልንከላከል የምንችለው የሚል ነበረ። ይህንን መከላከል የምንችለው ራሳችንን በመጠበቅ ነው የሚል የተለያዩ ምላሾች ከህወሓት ባለስልጣናቶች ሰምተን ነበር። ቀደም ሲል በነበረው የሰሜኑ ጦርነት ወቅት ያው እንደሚታወቀው የድሮን ቴክኖሎጂ አልነበረም። በጦር ውስጥም በተመሳሳይ መንገድ ድሮን የመታጠቅ ወይም ደግሞ ራሱ ቴክኖሎጂውም አልነበረም። ከዛ በኋላ ነው ይህ ቴክኖሎጂ የመጣው። ህወሓት ደግሞ ለዚህ ቴክኖሎጂ በተለይ ለድሮን ያለው ተጋላጭነት ከፍተኛ በመሆኑ ምክንያት ይህንን ታሳቢ ሲያደርግ የገባበት ጦርነት በመሆኑ በርካታም ጉዳት እንዳገኘው የተለያዩ ታዛቢዎች ይናገራሉ። በተለይ በ2 ዓመቱ ጦርነት ከህወሓት አመራሮች በኩል ይህ የድሮን ጥቃት ፈጽሞ ያልታሰበበት እና ስትራቴጂክ የሆነ የጦር ስልታቸውን ያከሸፈባቸው እንደሆነ የተለያዩ የጦርነት ታዛቢዎች፣ ተንታኞች የሚናገሩት ነበር። በወቅቱ በ2 ዓመቱ የጦርነት ወቅት አመራር ከነበሩት መካከል ዋናው ጀነራል ጻድቃን አሁን አዲስ አበባ የሚገኙት ከቢቢሲ ጋር በነበራቸው ቆይታ ይህ ጉዳይ ላይ ሰፊ ውይይትና ሀተታም ሰጥተው ነበረም። በአመራሩ በኩል ይህ ያልታሰበበትና ፈጽሞ ይህ ይሆናል ብለው ያልታሰበበት እንደሆነ በዚህም ከፍተኛ ጉዳት እንደደረሰ እና አዲስ የሆነ የጦርነት ስልት ውስጥ መገባቱን ያየንበት ነው ሲሉ ምስክርነታቸውን ገልጸው ነበር። በተለይ በባለፈው የ2 ዓመት ጦርነት ጀነራሉ እንደተናገሩት በዋናነት ሁለቱ ነገሮች ፈጽሞ በህወሓት የጦር አመራሮች ዘንድ የታሰበበት እንዳልነበረ ነው የሚናገሩት። ያው የመጀመሪያው የድሮን ቴክኖሎጂ ወይም የድሮን ኃይል በዚህ ልክ ጉዳት ሊያደርስ ይችላል ወይም በዚህ ልክ ሊጠቀሙት ይችላል ብለው አለማሰባቸው ሲሆን፣ ሁለተኛው ደግሞ የኤርትራን ሰራዊት በተመለከተ ነው። የኤርትራ ሰራዊት ምናልባት የተወሰኑ ጣልቃ ገብነቶች ሊኖር ይችላል እንጂ በዚህ ልክ ጦሩን አሰልፎና ጦሩን ሰብቆም የትግራይ መሬትን ይወራል፣ የትግራይ ህዝብንም በዚህ ልክ ይመታል ብለው እንዳላሰቡ ከቢቢሲ ጋር በነበራቸው ቆይታም አሳውቀው ነበር። ሁኔታው አሁን ደግሞ እጅግ በጣም በሚያስገርም እና በሚያስደንቅ ሁኔታ ሆኗል። ሁለቱ ስጋቶች አሁንም እንዳሉ ሆነው ልዩነቱ ግን የአሁኑ የሚያስደንቀው የኤርትራ አሰላለፍ መቀየር ነው።
የኤርትራ አሰላለፍ አሁን ከህወሓት ጋር በመሆን ከፌዴራል መንግስቱ ጋር ጸረ ፌዴራል መንግስት ሆኗል። እንዲሁም ደግሞ ህወሓት አሁን ብቸኛ እንደ ስጋት የሚነሳበት ነገር ደግሞ የድሮኑ ነው፣ የድሮን ቴክኖሎጂው ነው ማለት ነው። ከድሮን ጋር በተገናኘ ይሄንን በተለይ ባለፈው 2 ዓመታት ውስጥ የነበረውን ተግዳሮት እንዴት ሊፈታው ይችላል የሚለው የብዙ ፖለቲካዊና የጦርነት ተንታኞች ውይይትና ክርክር ነው። አሁን ባለው ሁኔታ ህወሓት ወደ ዳግመኛ ጦርነት የመግባቱ ነገር እርግጥ ሆኗል። የተለያዩ ትንኮሳዎች በዛና በዚህም እየተደረገ መሆኑ ሁላችንም የምናውቀው ነው። ታዲያ ይህ ጦርነት በእርግጥም የሚነሳ በይፋ ሆኖ በትልቅ አቅም የሚነሳ ከሆነ የድሮን ቴክኖሎጂውን እንዴት ሊከላከል ይችላል የሚለው ነገር አሁንም አነጋጋሪ ነው። ከኤርትራ ጋር በተመለከተ ግን የኤርትራን አሰላለፍ በማስተካከል የኤርትራ ሰራዊት እንዳይወጋው የትብብር ማዕቀፍ ውስጥ የገቡ ይመስላል። በጣም በሚያስገርም ሁኔታ ነው። ለማንኛውም እነኚህ 2 ጉዳዮች መከራከሪያና መወያያ አጀንዳዎች ሆነዋል በፖለቲካ ውስጥም። የጦርነት ስትራቴጂክ ነዳፊዎች ደግሞ ይህንን ጉዳይ በተለያየ መንገድ ነው የሚመለከቱት። የፌዴራል መንግስቱ ግን በዋናነት አሁን ወደ ጦርነት በይፋም ወደ ቋሚ ጦርነት የሚቀላቀሉ ከሆነም በዋናነት ድሮንን እንደ ቋሚ መሳሪያና ማጥቂያ እንደሚጠቀመው ከወዲሁ ፍንጭ የታየ ይመስላል። በተለይም የሁለቱ ጥቃቶች ለዚህ ትልቅ ማሳያ ሆነዋል። ህወሓት አሁን ላይ በዙ 23 ቀደም ሲል እጁ ላይ በገባው የጦር መሳሪያ መከላከል የሚችልበት መንገድ እጅግ በጣም አስቸጋሪ ነው ይላሉ። እነኚህ የድሮን ቴክኖሎጂዎች በዋናነት ከአንድ ማዕከል ትዕዛዝ ተላልፎላቸው በቀጥታም ወደ ኢላማቸው የሚጓዙ ሲሆን እነኚህን ደግሞ ለመመከትና ለመጣል ተመሳሳይ የሆነ ቴክኖሎጂ ያስፈልጋል። አሁን ባለው የህወሓት አቅም ደግሞ ይህ ነገር አለው ተብሎ አይገመትም ይላሉ የተለያዩ መረጃዎች። ሌላኛው ምናልባት ህወሓት ሊከተለው የሚችለው የሰው ማዕበል ሊሆን ይችላል። ነገር ግን ቀደም ሲል በዓለም አቀፍ መገናኛ ብዙሃን በዓለም አቀፍ መንግስታትም ጭምር የህወሓት ኃይልን በከፍተኛ ሁኔታ ሲያስተቸው የነበረ ነው። በመቶ ሺዎች የሚቆጠሩ ዜጎችን ለሞትና ለአካል ጉዳት የዳረገ ነው። ይህ አይነቱ ኋላ ቀር የሆነ የውጊያ ስርዓት ደግሞ የትም ሊያስኬድ እንደማይችል ማሳያ የሆኑ ምልክቶችም ታይተዋል የሚሉ ተንታኞችም የራሳቸውን መከራከሪያ ያነሳሉ። ህወሓት አሁን ባለው አቋም እምቢኝ አሻፈረኝ ብሎ ወደ ጦርነት የመግባቱ ነገር እርግጥ ሆኗል። በዓለም አቀፍ አሸማጋዮችና አደራዳሪዎች በኩል የተለያዩ መልእክቶችም ተልከዋል። ቀደም ሲል የናይጄሪያ ፕሬዝዳንት የሆኑት ኦሉሴጉን ኦባሳንጆ ጭምር የተመራው በአፍሪካ ህብረት የሚተዳደረው የሰላም ልዑክም በተለያየ ጊዜ ወደ መቀሌ ጎራ ብለው ይሄንን የማሸማገል ጦርነት ይቅርባችሁ የሚል ሐሳቦችን ሲያነሱ ተደምጠዋል ወይም ተመልክተናቸዋል። ይሄንንም የተቀበሉም አይመስልም። ወደ ጦርነቱ በቀጥታ የመግባቱ ነገር እርግጥ የሆነም ይመስላል። እርቪንግ ማሲንጋ የዩናይትድ ስቴትስ አምባሳደር በተመሳሳይ መንገድ መቀሌ ድረስ በመሄድ ይህ ጦርነት ይቅርባችሁ የሚል ማስጠንቀቂያ ሰጥተዋል። እንደውም እንደሚታወቀው የዩናይትድ ስቴትስ መንግስት በተወሰኑ የህወሓት አመራሮች ላይ የጉዞ ማዕቀብ እስከመጣልም ደርሷል። ነገር ግን ቀደም ሲል በተከታታይ የላክነውን መልእክት ተቀባይነት አላገኘምና አሁን ጦርነት ልንጀምር ስንል ወደ ውጊያው ልንገባ ስንል የማንንም የማሸማገል ጥሪ አንቀበልም የሚል ምላሽ ሰጥተዋል ከህወሓቶች በኩል። በጣም በሚያስገርም ሁኔታም የዩናይትድ ስቴትሱን አምባሳደር ዶክተር ደብረጽዮን እንደውም አልቀበላቸውም ብለው መቀሌ በተገኙበት ወቅትም ሳያገኟቸው አምባሳደር ማሲንገር ወደ አዲስ አበባ እንዲመለሱ ሆኗል። ይህም ደግሞ ወደ ዩናይትድ ስቴትስ እና ህወሓት በኩል ያለውን ግንኙነት የበጠሰና ወይም ያሻከረ ይመስላል። የዩናይትድ ስቴትስ እና የህወሓት ጉዳይ የበለጠ እንዲሻክርና ወደ ጸብ ያመራ እንዲመስል ያደረገው በተለይም ከጉዞ እቀባ ጋር በተያያዘ በስም ባይጠቀሱም በርካታ የህወሓት አመራሮችም ወደ ዩናይትድ ስቴትስ እንዳይገቡ የቪዛ እገዳም መጣሉ ይታወቃል። ይህንን መካረር ውስጥ እንዲገቡ ያደረጋቸው በዋናነት የኤርትራ መንግስት ነው ተብሎም ይታሰባል። አሁን ያለው የኤርትራ መንግስት ከአሁን ካለው ከህወሓት አመራር ጋር
ጥብቅ ወዳጅነት መስርተዋልም ይባላል። ለማንኛውም በህወሓትና በፌዴራል መንግስት መካከል ሊደረግ የሚችለው ጦርነት ምን መልክ ሊኖረው ይችላል የሚለው በተለይም ተደጋጋሚ የሆነው የድሮን ጥቃት ያስከተለው ጉዳት አንድ ማሳያ ነው የሚሉ ትንታኔዎች፣ በሌላ በኩል ደግሞ ህወሓት ሌሎች አማራጮችንም እየፈለገና እያሰሰ ነው፣ ወደ ሙሉ ጦርነትም መግባቱም አይቀርም የሚሉ ትንታኔዎች በሌላ በኩል እየተሰሙ ይገኛል። ምን ሊፈጠር ይችላል ወይም ምን አዳዲስ የፖለቲካ አሰላለፍ ውሳኔዎችም ሊኖሩ ይችላሉ የሚለውን ጉዳይ እየተመለከተን እንቀጥላለን። ለዚህ ቻናል አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ። ይህ ባዮ ዓለም ነው። በዓለም ዙሪያ የተከሰቱ አዳዲስ ወቅታዊና ትኩስ መረጃዎችን ወደ እናንተ የምናደርስበት